የግለሰቦችን አካውንት አስበርብሬያለሁ። ያስበረበርኩበት ምክንያት አለ። ለምሳሌ አንዱ የሚጠቀመው ፎቶ የወልደ ጊዮርጊስን ፎቶ ነው። ቲክታክ አካውንት 21,000 ፎሎወርስ አሉት። ከስር ስልክ ቁጥር አስቀምጧል። እርዳታ ከፈለጉ በዚህ ይደውሉ የሚል ስልክ ቁጥር አለው። ሌላ ነገር አይፖስትም። ከዛ በኋላ ሴቶች ምን ያደርጋሉ? እርዳታ የሚፈልጉ ሴቶች ከዛ ስልክ ቁጥሩን ይወስዱና አሰማቸዋለሁ እንዴት እንዳደረኩኝ። ከዛ በኋላ ስልክ ቁጥሩን ይወስዱና እርዳታ ፈልጌ ነበር። እርዳታው 200 ሺህ ብር ነው። ድምፅ ነው የሚላከው። እርዳታው 200 ሺህ ብር ነው። ነገር ግን 200 ሺህ ብሩን ለማግኘት መጀመሪያ 30 ሺህ ብር አስገቡ ነው የሚለው። ከዚያ 200 ሺህ ብር አግኝታ ህይወቷን ለመቀየር 30 ሺህ ብር ያስገባች ሴት አሰማቸዋለሁ። ድምጿ እባክህ መብረቁ ድረስልኝ። የነበረችኝ 30 ሺህ ብር ነበረች። ልጅ አሳዳጊ ነኝና ዱርዬ በላኝ ብላ ለቀሰች። ላግዛት ራሱ ፈቃደኛ አልነበርኩም። ተናድጄ ነበር። ከዛ ስልክ ቁጥሩ አንተ የስልክ ቁጥሩ ስቀበል ፕሮፋይል የለውም። የወልደ ጊዮርጊስ ብቻ ስልክ ቁጥሩ። ከዛ እርዳታ ፈልጌ ነበር ብዬ ስጽፍ አካውንቱን ቁጭ አደረገልኝና መጀመሪያ 30 ሺህ ብር በአካውንታችን ያስገባዋል። ከዛ ልጅቷን ምንም አማራጭ ስላልነበረኝ ሂጂና ባንክ ቤት በአካውንቱ ፎቶውን አስወጪ፣ ፎቶውና የተወለደበትን ሰፈር ይሰጡሻል። ፖሊሶቹን ለምኛቸው አልቅሽባቸው። ሄደች፣ ፎቶውንና የተወለደበትን ሰፈር ይዛ መጣች። ከዛ አንተ ሌባ አጭበርባሪ አሁን ታውቃል ብዬ ፎቶውን ላኩለትና አሁን ለልጅቷ ብሯን ትመልሳለህ ወይስ አትመልስም አልኩት። ድምፁ ቀይሮ ለማውራት ፈለገ። አትቀይራለሁ፣ ቀበሌህን አውቀዋለሁ፣ ቤተሰቦችን አውቃለሁ። ፎቶውን ላኩለት። ከዛ ወዲያውኑ እኛም የዩኒቨርሲቲ ተማሪ ነን፣ 4 ነን፣ የግቢ ተማሪ ነን። ምንም አማራጭ ስናጣ፣ የምንከፍለው ስናጣ፣ የምንበላው ስናጣ ነው ይህንን ስራ የጀመርነው። ስለዚህ ይቅርታ አድርግልን። አሁን እጅ ላይ ምንም የለም። 3ቶቹም ተበትነዋል። ብቻዬን ያለሁት ያመጣውን ፎቶ የኔ ነው እንዳትፖስትብኝ ብሎ 5,000 መጀመሪያ ያስገባላት። ትላንትና ደግሞ 500 ብር ያስገባላት። በአጠቃላይ የበሏት ግን 30 ሺህ ብር። ተገድ አካውንት እንዲያስበረብር አስገደደኝ ማለት ነው። ምክንያቱም ባለዚህ አካውንት ፎቶ የለውም፣ መረጃ የለውም፣ ስለሱ ምንም የሚያሳይ ነገር የለም። ብቸኛ አማራጭ አካውንቱን አስበረብረ ፎቶ ማስወጣት። መረጃ ከጠየቀኝ ላሰማችሁ። አሁን ይሄን ነገር ጠቅለል አድርግና ወደ ህግ የሚቀርብበትን ኬዝ እዚህ አዲስ አበባ ላይ ሰው ካለክ ከአንድ ሰው ጋር እኔን ኢንቫይት አድርግና እናቅርበው። ይሄን ነገር ወደ ህግ እናቅርበው። አንደኛ በተለይ ኢትዮጵያ ያሉ ሰዎች እንዲሁም ውጭ ያሉ ሰዎች ሙሉ መረጃህን ጠቅለል አድርገው ማለት እንትን ሀሳባችሁን ጠቅለል አድርጉና በዚህ ወንጀል ወንጀለኛ ሳይሆን እየተጠረጠሩ አሉ፣ እንደዚህ ህግ እንዲያጣራ የምትፈልጉትን አሁን እናንተ እዚህ ጋር ኢሚዲየትሊ ስጠኝ፣ ሰብሰብ አድርግና እስከነ እንትናቸው እስከነ ጥርጣሬ ማለት ገባ። በነገራችን ላይ ይሄ ያው ለምሳሌ እርዳታ የሚሉት ትልቁ ነገር ህግ የሚያይበት መንገድ ህገወጥ አዘዋዋሪ ነው፣ ገንዘብ ማዘዋወር ነው። ህገወጥ ገንዘብ ማዘዋወር በእርዳታ ጀርባ ለአሸባሪዎች ለአንዳንድ ገባ ጉዳዩ ሲሪየስ ስለሆነ ነው። ለዛ ነው ማዕበል ነው የምልክ እና እንዲህ አምጥተው ለህገወጥ እንደዚህ ሽፍታዎች እንዲህ መንግስት ላይ ምንም ያመጹትን በዛ በእንትን በእርዳታ ጀርባ ያንን ማለያ ነው የሚጠቀሙት ገባ። እና ያ ህገወጥ ብር ደግሞ ሲመጣ ብዙ ሀገር ጠባቂ መከላከያዎችን ደም ፈሷል። በጣም ብዙ ዜጎች ህይወታቸው አልፈዋል። በጣም በህገወጥ ዝውውር ብር መጥቶ ለሽፍታዎች የሚሰጥ ብር ልብ ብለህ ስማ። እዚህ ጋር አሁን እንትና ተበላ፣ ማሜ ጃጓር ተበላ፣ ቲጂ ተበላች አይደለም። በጣም ከባድ ነው። ሀታ ከአሸባሪዎች ጋር ጥሬ ገንዘብ ከስንት ነው የሚፈቀደው? ማሜ ይህችን ጥያቄ መልስልኝ። ጥሬ ገንዘብ ምን ያክል ነው በእጅ መያዝ የምትችለው በኢትዮጵያ መንግስት? ቆይ እና ስለዚህ ይሄን ነገር እስኪ ተጠርጣሪዎችን እስከነ የምትጠራጠሩበት ጉዳይ በተለይ ይሄ ህገወጥ ድለላ እና ይሄ ህገወጥ ብር ዝውውር ላይ በእርዳታ ስም እና ይሄን የሚያደርጉትን እስኪ ከምትጠራጠራቸው ሰዎች እንዲሁም አንድ ሰው አዲስ አበባ ያለ መታምነው ሰው ሪል የሆነ ሰው ከእንደዚህ አይነት ሰው ጋር ያልተነካከሉ 500 ናቸው። 4,500 ደላላና ሐዋላ። በዚህ አሁን ደግሞ በዚህ በግማሽ ሚሊዮን ብር ደርሶሻል፣ 50 ሺህ ብር አስገቢ የመሳሰሉ በሀቢባ ስም ሀቢባ ፋሚሊ ብለው ከፍተው 13 ሴቶች ከፍተኛ 850 ሺህ አነስተኛ 179 ሺህ እንደዚህ ያሉ በአጠቃላይ 4,500 ገዳማ የሚሆኑ አሉ። እኔ ጋር የሚጠየቁ ደግሞ ጥርጣሬ ሳይሆን ያመኑ ናቸው። ያመኑ ብሩ አለብን በዚህ ቀን እንከፍላለን
ምናምን የሚሉ ማለት ነው። በሰባ ላይ እየተቀመጡ በጣም ከፍተኛ የሆኑ ደላሎች ካናዳ እንልካለን፣ አውስትራሊያ እንልካለን እያሉ 500 ሺህ የበሉ ፎቶቸው ያለ ሪሲት የተላከ ማለት ነው በዚህ 3 ወር ብቻ። አሁን ይሄ ሁሉ ምን ታደርገዋለህ ማሚ? ምንድን ነው የሚሻለው? ይችላል። አሁን እናንተ አንድ ሰው ወክሉ። አሁን ይሄን ያህል ከሄዳችሁ እርግጠኛ ናችሁ ቶፕ እዚህ ታርጌት ውስጥ የገቡ ሰዎችን አላቸው። ገባ ታውቃላችሁ። ስለዚህ እስከነ ምክንያቱ ማለት ነው ያንን ከአንድ ሰው ጋር ተገናኛላችሁ። እኔ መስመር አስይዟለሁ። ለምን ማለት አሁን ካሁን በኋላ በቃ ይሄ ህግ የያዘው ይሄን ጉዳይ እናንተ ይሄን ያህል ከሄዳችሁ ሌላው ደግሞ ህግ ነው። ለዛ ነው የራሳችሁን አንድ ሰው እዚህ አዲስ አበባ ላገናኙ መስመሩን ላሳየው ነው ላገናኘው ከሰው ጋር ቢሮ አለን ሄዳለ ቢሮ ስሜት ይችላለ። ቢሮን ከፍተናል። በቅርብ ጊዜ ይጠናቀቃል። ይፋ ይሆናል። ሚዲያ ህግ አካል ያለበት ማለት ነው። ይኸውልህ ምን መሰለህ አሁን ሚዲያው የሚጠቅምህ መረጃ ለመሰብሰብ የተበላን በመረጃ የበላን አድራሻውን ይሰጠዋል። ገባ? እሱን ዶክሜንት አድርገህ ማስረከብ ነው። ይሄ የመንግስትን ስራ ነው የምታቀልበት። እስካሁን ድረስ ቢያንስ ብር የተመለሰላቸው ሴቶች ራሱ ገንዘብ አልከፈሉም። ምንም የታክሲ እንኳን ይኸው ጃጓር አለ። የትራንስፖርት ራሱ ከራሳችን ነው የከፈለው። ጃጓር ነው የከፈለው እዛ ለሚላላኩት ማለት ነው። እና የመንግስትን ስራ ነው እያቀለልን ያለ ነው። ሰዎቹ በጣም አሁን ንጹህ የሆነ ሰው አንድ ሰው ሲወለድ በአመት አንዴ ሌባ መንታ ወር ነው እየተወለደ ያለው። በተለይ አዲስ አበባ የአረብ ሀገር ሴቶች ብቻ ታርጌት አድርገው በፌክ አካውንት እየገቡ ምናምን እንገዛልሻለን ምናምን በጣም ነው የሚያስጠላው። በደንብ መሰራት አለበት። ልክ እንዳልከው ነው። በጣም የሚያሳዝኑት በተለይ ሴቶች እህቶቻችን። በነገራችን ላይ ወንዶችም የተበሉ እዚህ ጋር እንትና አዶናይ አንድ ቁጥር ጻፈልኝና ግባ ቪዲዮ ሰራለሁ ብዬ ረሳሁ። ፌመስ የሆነች ቲክታከር 500 ሺህ ብር በልተዋለች። ሪስቱም አለ ሲያወራት አታወራውም አትመልስለትም። ፌመስ ናት ልጅቷ። ወደ 300 ሺህ ፎሎወርስ አካባቢ ያላት። ፎቶዋን ከጀርባ ያላርግላችሁ ማሚ ያያት። በነገራችን ላይ የማህሌትን ፎቶ ከፓስፖርቷ ላይ ነው የቆረጡት። እሺ ፓስፖርቷ እጅ ላይ ነው ያለው። አታመጣ የት አለ? አዶናይን ሳቡት ጃጓር ያንዴ አዶናይን ሳቡልኝማ። ይሄ ሰውዬ አየሁ አይደል ማሚ? ይሄ ሰውዬ ታውቀዋለህ አይደል? አዎ ባለፈው ነገር ከሆነ አሁን ቤቶች የሚለው ፕሮጀክት ኦሪጂናል መረጃ የተቀበለ ብር መክፈል ጀምሯል አሉ። ያ አነስተኛ ገንዘብ ነው። ቤት እገዛላቸዋለሁ ምናምን እያለ የወሰደባቸው ሴቶች እስካሁን ድረስ አሉ። ቢያንስ ወደ 30 የሚሆኑ ካሜራ ይከፍቷል። ሮዚና እዚህ ያለችውን ጨምሮ 14 ዓመት ነው የዘረፈው። ነገር ግን አሁን በነፃነት ቢሮ ቁጭ ብሎ ሀገር ውስጥ ያሉትን ብቻ ኦሪጂናል ወረቀት ይዞ የሄዱትን ብቻ ቤቶች የሚል በሱ ፕሮጀክት እጣ እያለ የሰበሰበው ገንዘብ ምናምን 2 መኪና አለው። ሌላ 2 መኪና አለው። ደስ የሚደረስ አሁን ይህ ሰውዬ በነፃነት እየሄደ ነው። ለምን አይታሰብም? መረጃው ራሱ ላይ አለ። መጥቶ እኔ ገስት ላይ መጥቶ እኮ አዎ ብር አለብኝ ብሏል። ይሄ ሮዚና አለች። ሮዚና እንደ ካሜራ ከፈች እና ሳሚ ምን እንዳደረገች ተናገሪ። ሮዚና ሰላም ነው። እንዴት አደራችሁ? እንዴት አደረሽ? የልጅ እናት ነሽ አይደለ? ባልስ ቪዲዮ የልጅና ቪዲዮ ክፈች። ኢንተርኔት ይዘጋባል። ኢንተርኔት የለኝም። መብረቅ እሺ አይለኝም። እስቲ ችግር የለም። እሺ ተመልሰሽ እና ግን ብቻውን የልጅ እናት ነች። 5000 ምናምን ነው የበላት በዱባይ የከፈላትም እስካሁን መረጃ እንኳን መሪውል። አሁን መንግስት አሁን ይናደርኩት ለዚህ ነው ፕሬዚዳንት እዚህ ገስት ላይ መጥቶ በ1000 ነው 2000 ሰው ባለበት መካከል አዎ ብር አለብኝ እኔ ጋር አማና ያስቀምጠዋል። አሁን አንድ ነገር ልንገርህ፣ አካሄዱ ልንገርህ። አሁን ይሄ ጉዳይ ይሄን ያህል ቲክቶክ ላይ ተብላልቷል። በቃ ሰው ሁሉ አወቀ፣ ሌሎች እንዳይበሉ አሁን ጥንቃቄ ተደረገ። እስከ ዛሬ ደግሞ ላደረጉት ደግሞ የእጃቸውን ማግኘት አለባቸው። ገባ? አንደኛ ወጥተው ይቅርታ የጠየቀ የለም፣ ይቅርታ ያለም የለም። እዚህ ጋር በኮሜንት ጋጋታ ምናምን 1 ሚሊዮን ፎሎ ባለው ምናምን አይደለም። ብራዘር መንግስት ጀዋርን አስሯል። ገባ? ማንንም አይሰማም። አደርጋለሁ የሚለውን ያደርጋል። ምንም በጋጋታ የሚሆን ነገር የለም። ህግ ነው። አሁን ቢያንስ 2 ሰው 3 ሰው ከሳሽ
ልብ ብለህ ስማኝ። ተወካይ ውጭ ከሆኑ ተወካይ እዚህ ሰው ማድረግ ይችላሉ። ሊስን አካሄዱን እየነገርኩ ያለሁት የፈለጉትን ሰው ሪል መረጃ ያላቸው ማቅረብ የሚችሉ እንዲሁም ደግሞ ይህን ጉዳይ ሊከታተል የሚችል ይሄ ቀጥታ የደህንነት ቢሮ ነው የሚመለከተው። በጣም አንደኛ ለምን ታውቃለህ? በዚህ ጉዳይ በጣም ብዙ ይህኔ የሰው ልጅ ሽብር ይህኔ እኮ ጫካ ያሉትንም እኮ እየረዱ ሊሆኑ ይችላሉ። ገባ? ጫካ ያሉት ደግሞ ሶሻል ሚዲያ ላይ ብር እየተለቀመ ብር እየተቀበ ቀጥታ እኮ በባንክ ልኮው አይደለም እኮ ዱባይ ይሄዳል ብር የተዋጣው። ከዛ በኋላ እዛ ያሉ ቁጭ ብሎ የሚያስፈጽሙት በእርዳታ ማሊያ ህገወጥ ብር ይመጣል ማለት ነው እዚህ ሀገር። ገባህ አይደል? እና በእርዳታ ማሊያ ነው። ከእርዳታም ጀርባ ብዙ ሽብሮች አሉ እያልኩ ነው። ይሄ መንግስት የራሱ የሚሄድበት አካሄድ ስለሆነ ችግር የለውም። ግን እዚህ አሁን ጉዳዩን የሚከታተል ከሳሽ 1 2 3 ሰው ኤኒታይም ኦንላይን መገኘት የሚችል መናገር እንኳን እዚህ በአካል እንኳን ከሌለ ቀጥታ ሶሻል እንትን እንደዚህ ማስረዳት የሚችል እና ከዛ በኋላ በቂ ነው። የሁሉንም የዚህኛው ሰው የከሳሽ 2 3 ሰው ወይ 1 ሰው የሚክም ከሳሽ እንደዛ የሌሎችም ከሳሽ እንደዛ። ገባህ አይደል? ከዛ በኋላ ህግ ደግሞ ታይና ህግ ምን እያደረገ ነው፣ መንግስት ምን እያደረገ ነው፣ እነዚህ ምን ሲያደርጉ ምናምን የሚለውን ነገ ትጠይቃለህ። ገባህ? እዚህ ላይ ከተነገረ አሁን መንግስት መቼስ አሁን የመንግስት አካላት ሊያዳምጡ እንትን ሊሉ ይችላሉ። ግን መሬት ላይ የሚከታተል ሰው ይህን ጉዳይ ከህግ ጋር የሚያገናኝ የሚያያይ ሰው ያስፈልጋል። ብራዘር ያ ምድር ላይ አሁን እስኪ ዛሬ ከሰዓት አካባቢ የሚመጡ ስላሉ በዚህ በሳሚና በሰይፉ ጉዳይ ካለማሚ በቅበል ከሰዓት አካባቢ እሺ፣ አዶናይ አንተ ተናገር እስኪ። ማነች የበላች? ስንት ነው የበላች? እንዴት ብላ በላች? ተናገር። እሺ፣ ሰላም እንዴት ናችሁ? ሰላም ኒኖ ቲክቶከር የምትባል ነች። ያለች ታውቃታለህ? ማሜ በጣም ፌመስ ነች ቲክቶክ ላይ በጣም ታዋቂ ነች። ኒኖ ኢትዮጵያ ነው የምትለው። ኒኖ አላውቃትም እኔ። እስኪ አንዴ ፎቶን ታሳየን። የሆነች ልጅ ሳሚ 30 ሺህ በልቶኛል እያለች ነው ላስገባት። ኒኖ ኢትዮጵያ ብላችሁ ሰርች አድርጉ እስኪ ትመጣላችሁ። ፎቶዋን እዚህ ላይ አድርገው እስኪ ፎቶዋን እዚህ ላይ አድርገው። ምን እንትን ፕሮፋይል ላይ ኖ ፕሮፋይል ሳይሆን ቪዲዮውን ትከፍትና ከዛ ማድረግ ትችላለህ ፎቶውን። ኒኖ ማለት ምንድን ናት እሷ? ወስዳለሁ ብላ ነው ስንት ማለት እሷ ምንድን ናት? ምንድን ነው ያደረገችው? ከማን ጋር ደግሞ 250 ሺህ ብር ወስድ ከማን ከኔ ማለት ነው ማለቴ ውጭ ምናምን ወስዳለሁ ምናምን ብላ መረጃ ይዘሃል? አዎ ቴሌግራም ላይ ሙሉ ያወራነው አለ ምናምን። ብርስ በምንድን ነው የሰጠሃት? ማለት በምን በባንክ በጥሬው ወይስ በባንክ ሊላኩላት? ምክንያት ነው ወንድሞች ናቸው እዚህ ስለሚሰሩ ምናምን ብላኝ ከዛ በነገራችን ላይ አንድ ጥርጣሬ አለ። ፕሬዚዳንት ማም ልጅቷ ፌመስ ስለሆነች በእሷ ስም አውርተው እንዳይሆን በድምፅ አውርታለች አለ የድምፅ ማስረጃ ኖ ስለ ቴሌግራም ላይ እኮ አሁን ሰሞኑን እያወራ ነበር፣ በጣም እያወራ ነበር እና በቃ ስለ ብሎክ አደረገች እንጂ እራስሽ ከቲክቶክ ከምን ሁሉ ነገር ማለት ነው እኮ። በቴሌግራም ስታወራ መጀመሪያ ቁጥሯን ኬታ መጣው ከቲክቶክ እንትኗ ላይ ነበር የቴሌግራም እንትኗ። ኦኬ የቴሌግራም ሊንኳ ከባይዋ ላይ ነበር አይደል? ከዛ ነው ከዛን ስቺ ነው ያወራል። ከዛ በጣም ብዙ አወራን ምናምን። ከኢትዮጵያ ስልክ ቁጥር የተደዋወልከው ያወራኸው ሰው ምናምን እስከነ ቁጥራቸው ወንድማሞን ማንም አለ አይደል? አንተ ኢትዮጵያ ነው ያለኸው? የት አዲስ አበባ ወይስ የት? ጅማ ነበር። አሁን እንኳን ሌላ ቦታ ሄጃለሁ ስራ ከቤተሰብ ርቄ ምናምን ሄድኩት በዚህ ምክንያት ማለት ነው። ማለት ይሄን ነገር አሁን እሷ አዲስ አበባ ናት? እሷማ ያለችው ሲዘራ እንደው መሰለኝ ብቻ ብዙ ሀገር ነው የምትሄደው፣ በጣም ብዙ ሀገር ነው የምትሄደው። እኔ ደግሞ ማለት በቃ ትረዳኛለች በማለት ነገርኳት። በቃ ችግር የለውም ምናምን አለች ቴሌግራም። ከዛ የራሴ ኤጀንሲ ነው ወንድሞቼ ናቸው እዛ የሚሰሩ ምናምን ብላ አለች። እኔ ደግሞ ምክንያት ብር ምናምን እንደ ሀቢባ እንዳይሆን በድምፅ ያወራች አለ። በድምፅ የለኝም ግን ቴሌግራም ላይ ሙሉ ያወራ አሁን ሰሞኑን ራሱ ያወራ ነው አለ። ስለዚህ ያ ቴሌግራም ይሷ ባይሆንስ የራሷ ነው። ምክንያቱም ማለቴ ከቲክቶክም ብሎክ አድርጋኛለች። ከዛም ብሎክ አድርጋ ሁሉ ነገር ማለት ነው። ኦኬ እኔ
እና መብረቁ የሚኪ የሚባለው እንትኑ በቂ ነው። ድምፁ ያ በቀደም የጠቅጠቅ አድርጎ ያለው ከበቂ በላይ ነው። ገባክ? አሁን የሌሎችን አያይዝና 2-3 ሰው አድርግና ሰብሰብ አድርገህ ሰው ወክል እዚህ። አሁን እኔ ብዙ ጊዜ በእንደዚህ አይነት ነገሮች ጋር እኔ መነካካት አልፈልግም። የሰው ፍራቻ ሳይሆን በአካል ባገኘው እኔ እንደዚህ ምናምን ነገር ሌላ ቦታ ሳይሆን በአካል እኔ ባገኘው ነው ያውቃለሁ። ገባ? እኔ እንደዚህ የምሰማ ሰው አይደለሁም። ገባ? እና ብዙም እንደዚህ እንትን አልልም። እኔ ማለት እኔ ልጅ አባት ነኝ። የራሴን ቢዝነስ ሰራለሁ። ብዙም እኔ ከሌባና ዱርዬ ጋር እየተሯሯጥኩ መኖር አልፈልግም፣ እንትን አልፈልግም። እና ይህን ጉዳይ ግን ከበቂ በላይ በእርግጠኝነት በ24 ሰዓት ውስጥ ፈጽሞ በህግ ቁጥጥር ስር ነገ በሚዲያ ላይ እንድታያቸው የሚያደርግ ፓወር ያለው አለ። ይህን ጉዳይ የሚመለከተው በጣም በጣም እንዲህ አይነት ነገር ላይ በጣም የሚሰራ እና አንድ ሰው እዚህ ጎበዝ ሰው፣ አዎ የጥቅም ሰው ያልሆነ ለዜጎቹ የሚቆረቆር ለእውነት የሚሮጥ አንድ ሰው ካገኘ ነገ የሚመሰገንበት ነው። ባይዘወይ ነገ እዚሁ ሚዲያ ላይ ያለ ሰው ያመሰግነዋል። መኪና ሽጬ እከፍላለሁ ብሏል። መኪናው ደላላው እያየው ነው። መኪናውን ሽጬ እከፍላለሁ፣ ካልተሸጠም ደግሞ ከጓደኞቼ እከፍላለሁ ብሏል። እሱ ድምፅ አለ እኔ ጋር። ግን እነሱ አሁን አድርጎ ከተባሉ ሰዎች ውስጥ አንድ ሰው ተገኝቷል እስካሁን ድረስ? 26 ልጆች አሉ አዲስ አበባ ውስጥ ተዘጋጅተው መረጃ ሰብስበው እየጠበቁ ያሉ። ዛሬ ስለነሱ ጉዳይ ከተበሉት ውስጥ ከሰባዎቹ ውስጥ 26 አብረው ነው ያሉት። ኖ ከዛ አሁን እንደዚህ እነሱ ግሩፕ ውስጥ አስገብቶ እንደዚህ ምናምን ተብሎ ግሩፕ ውስጥ የገባው ሚኪ ሲያናግራቸው ከዛ ውስጥ አንድ ሰው ይዛሃል አንተ በእጅግ 25 ሰው አለ አዲስ አበባ ውስጥ ይገርም። በእጅግ አዎ ብራቸው የተወሰደባቸው። ታዲያ ምን ትጠብቃለህ? እና ከህግ ጋር ለምን አታገናኙትም? የምንጠብቀው ከመክሰስ በፊት እከፍላለሁ ሲል ስለነበረ እስኪ ከፍል ነበር የምንጠብቀው። አሁን ግን አልከፍልም ብሏል እያሉ ነው። ያልደረሰኝም መኪናዬን ሽጬ ልከፍል ነው መኪናውን ደላላ እያየሁ ነው የሚል ሰው እንትን ቪዲዮ ደረሰኝ። ነገር ግን አልከፍልም የፈለገ ሰው በህግ ይጠይቀኝ ይታሰራለሁ ብሏል። እንደገና ሀሳቡን ቀይረዋል፣ ተናግሯል። እራሱ ላይ ብላይ ከፍቶ አንደኛ ማንም ቤት ሂጄ አልጠየቅም፣ ሁለተኛ ነገር ደግሞ አልከፍልም በህግ ልጠየቅ አለ። እንደዛ ሲል እንትኑ ላይ ገስት ላይ እየገቡ እየሰከሱት ነበር። አሁን ለምሳሌ ካመንክ እኮ ራስ ላይ እንደ ወንጀል ሰራው እንደማለት ነው እና ስለዚህ ማመን አይሆንም ምናምን እያሉ ገስት ላይ ሲሰክሱ ሰምቻለሁ። ሜቢ ገባክ? ልጁ ሜቢ ልጅነት ይኖረዋል ብዬ ነው የማስበው። እንደዚህ አይነት ነገር እኮ እንኳን ተው ህግ ቦታ ሊደርስ ይቅርና ምን ሆነሃል አንተ? ወይ ማሜ መጣል አንዱ የተበላው የተሰባሰቡ ሰዎች መጥተዋል። ዛሬ ፕሮግራማችን በነገራችን ላይ ከሰዓት የህግ አካላቶችንም ጠርተን ዛሬ ያለን በእነሱ ናቲ ዝግጁ ናችሁ ለመክሰስ? አዎ ዛሬ 5 ሰዓት ላይ ቀጠሮ አለብን። መብረቁ እንዴት አደራችሁ? በመጀመሪያ ሰላም ናችሁ? ነው ያማን ነው ሁሉ መልካም እግዚአብሔር ይመስገን። ፕሬዝዳንት ማሜ አለን 26 ሰው አለን ላይቭ አሁን ቁጭ ብለን ዛሬ ነገን የምንጠብቀው። ዛሬ ጠበቃውን አግኝተን ትንሽ ልናወራው ነው ማድረግ ያለብን ምናምን ጉዳይ። የመኪናዎቹ ንብረት ተወካይ የሆነው አንዴ ኩማ ጫላ ነው ወንድሙ ነው። መኪናዎቹ ምናምን ሊብሬው የት እንደሆነ ሁሉንም ቤቱ፣ አድራሻው፣ ቀበሌው፣ ቁጥሩን ነግሬያቸዋለሁ። አሁን ዛሬ ማታ የሚመጡ ሰዎች አሉ፣ ጠበቃዎች አሉ፣ ኮሚሽነሮች አሉ። እነሱ ይሆናል። እናንተ በአካል እነሱ ጋር ከተገኛችሁ መኪናው እንዳይሸጥ እንዳይለወጥ እገዳ ተጠይቋል። ኦልሬዲ ግን ፈጥናችሁ እንገኛለና አንተ ብቻ የምንገኝበትን ቦታና ሰዓት ስልክ ከነገርከን እንገኛለን። ምን ችግር አለ? 26ታችንም ባንሆንም አሁን ምን አደረግን መሰለህ? አንዴ ጥያቄ ልጠይቀው ናቲ እኔ የምልህ አሁን እዛ ግሩፕ ውስጥ አስገብቶ ሚኪ ቃል በቃል ያመጣችሁ ሚኪ ነው? ብር የከፈላችሁትን በሱ አካውንት ነው? አይደለም፣ ብር የከፈልነው በሱ አካውንት አይደለም ማሜ። ግን ይኸውልህ ምን እንደሆነ ታውቃለህ? ግሩፕ ይኸውልህ መጀመሪያ ገና ማስታወቂያ ሰርቶ እሱ ማስታወቂያ ብቻ ሰርቶ አይደለም ዞር ያለው። ይኸውልህ ማስታወቂያ ሰራና በዚህ ቁጥር ተመዝገቡ ብሎ የራሱን የሆነ ሌላ ቁጥር ዮኒ የሚል ሌላ ቁጥር ላከልን። ከዛ በዛ ቁጥር ራሱ ነው ሜምበር ያደረገን።
ከዛ ሰባ ልጆች ተመዘገብን ማለት ነው። ከዛ ከሰባዎቹ ደግሞ ቶሎ ብላችሁ ክፈሉ። ከሰባዎቹ ልክ ካቋቋመ በኋላ እቺ ማህሌት የምትባለው እንደ አድሚን ገባች። ኦነሩ ማን ነው የግሩፑ? ሚኪ ነበረ። ከዛ ማህሌት እንደዚህ እንትን ላኩ፣ ፓስፖርት ላኩ ምናምን ተባልን። ፓስፖርት ላክ፣ ሁሉን ነገር ከጨረስን በኋላ አሁን በቃ ቪዛችሁ አፕላይ የሚደረግበት ሰዓት ነው፣ 100 ሺህ ብር አስገቡ አለች፣ የቪዛና የትኬት። ከዛ 100 ሺህ አስገባለ። ከእንደገና ደግሞ እኔ 100 ሺህ አልችልም ምናምን ብሎ 30 ሺህ የቪዛውን። ከዛ ቪዛው ሲመጣልኝ 70 ከታለው ያለ አለ። አካውንቱ የገባው በማህሌት ነው። ሌባ እንዴት በራሱ አካውንት ያስገባል? ሁለቱም ሌባ ለሌባ ናቸው። ማህሌት የሷን ብቻማ አልነበረም የሰጠችን፣ ሌላም አካውንት ነበረ ነስረዲን ነው ምናምን የሚል። እሺ ማህሌት ማለት እንቺ ነው ያለችው? በቃ የጠንሳሿ ማለት ነች እቺ 57 ሚሊዮን በላች የምትባለው። ኦኬ ማህሌት ማለት ከ1 አመት በፊት 57 ሚሊዮን ብር ወደ ካናዳ እና አውስትራሊያ ወስዳችኋለሁ ብላ 137 ሰዎችን ሰብስባ 57 ሚሊዮን ብር ዘርፋ ዱባይ ገባች። እኔ 57 ሚሊዮን ብር ዘርፋ ዱባይ የገባች ማህሌት የምትባል ሌባ አለች፣ ያለችበትን ቦታ ጠቁሙ ሌባ ነች እያልኩ በነበረ ሰዓት ሚኪ ከሷ ጋር ይሰራ ነበረ። ከዛ መሰረት እኔ ጋር ገዝቱና መጣና መሰረት ላይ ደውሎ አስወረዳትና ሌባዋ ማህሌት የምትሏት ላገናኝሽ ብሎ ሚኪ ያገናኛታል። ሚኪ ሌባ እንደሆነች እያወቀ ነው እነሱን ሰብስቦ በግሩፕ ብር የበላቸው። በጣም ጥሩ። ስለዚህ ያው ሚኪ ነው ማስታወቂያ የሰራው ምን ያለው ያው ህገወጥ ድለላ ማለት ነው። ይሄ ነገር ጋር ማሜ የሆነ ጥያቄ ልጠይቅ። አሁን ለምሳሌ እኔና አንተ የሆነ ወሬ አወራን፣ የሆነ እቃ ልሸጥልኝ ነው ወይ የሆነ ነገር ብቻ ቢዝነስ ዲል አደረግን እና ይሄን ያህል ብር ነው ይሄን ያህል ብር ነው አልከኝ፣ እሺ አልኩ። ከዛ በዚህ አካውንት አስገባ ብለህ ወይ የሚስትህን ይሆናል ወይ ደግሞ የሌላ የጓደኛህንም በአንተ አካውንት እንዲገባ ካልፈለግክና በሌላ አካውንት እንዲገባ ማድረግ ትችላለህ አይደለ? መብትን እኮ ነው። እንደዛ አድርገህ አስላከኝ። ከዛ ልክ እኔ ያንን ብር ከላኩኝ በኋላ አንተ በእኔ አካውንት አላከውም እና እኔ ተጠያቂ አይደለሁም ማለት ትችላለህ? አትችልም እኮ አይደለ? ከህግ ጋር እስካሁን ድረስ ምንም ጥቆማ ኢንፎርሜሽን አልሰጣችሁ ማለት መረጃ ይኸውልህ አልሰጠንም። ግን ህግ አሁን ሁለት ቦታ ሄደናል። አንድ ጠበቃ ጋር፣ አንድ ደግሞ ፌዴራል ፖሊስ የሚባል ቦታ ሄደናል። ህግ ጋር ያልሄድንበት ምክንያት ምን እንደሆነ ታውቃለህ? መጀመሪያ ላይ መብረቁን ሳናየው ቆይ አንዴ ላስረዳው ትጠይቂያለሽ። ቆይ አንዴ ላስረዳው ትጠይቂያለሽ። ከዛ ህግ ቦታ ያልሄድንበት ምክንያት እኛ መጀመሪያ መብረቁን አልሰማነውም እና ልክ መብረቁን የሰማን ጊዜ ነው አሁን መቼ ዕለት ነው ከ4 ቀን ምናምን በፊት በቃ ህግ መያዝ አለበት ብለን የተማመን ነው ማለት ነው። ያልሄድንበት ምክንያት እሱም እንደኛ የተሸወደ መሰለን። ገባ ማህሌት እሱንም እንደዚህ ብላ የተጫወተችበት መስሎን ከዛ ምን አለው እሱ ብራችሁን መልሳለሁ፣ ምንም እንዳታረጉኝ እንዳከሱኝ፣ እኔ ብራችሁን የእናንተ የኔ ጥፋት ነው። ይሄንን መነግረህ የማወራው ወሬ ማለት ነው ማሜ። አለ አንድ ማስረጃ እያወራው ያለው እውነት ነው። ሁሉም ማስረጃ አለን፣ የቮይስ ማስረጃ አለን፣ ቲክቶክ ላይቭ ላይ ሪከርድ አለን። ከፍላችኋለሁ ሲል ሁሉ ነገር ሀቢባ ቤት ገብቶ ሀቢባ እኔና ጓደኞቹ ተባብረን እንከፍላችኋለን፣ በቃ ወደ ህግ አትሄዱ፣ እሺ በቃ ብለን ደረሰኝ የላካችሁበትን እውነተኛ ሰዎች የሆነው የላካችሁበትን ደረሰኝ ላኩ ተባለ። መጀመሪያ 40 ነበርን ግሩፑ ላይ። ከዛ ደረሰኝ ላኩ ስንል ለካ ራሱ ሚኪ ራሱ በራሱ አድሚን አይደለ ከ26ታችን ከ27ታችን ማለት ነው እያነሳ እየከተተ 40 አድርጋችኋል። እሷም እየከተተች ማለት ነው። በመሀል እንደዚህ እዛ ሰርቼ ልክፈልሽ እያሉ የሚያሳዝን ወሬ የነገሯትንም ከ27 ወደ 13 ሰዎች ሚኪና እሷ አዳርገዋል። ሰላዮችም ነበሩ መሀላችን ማለት ነው። የሚወራውን እያነሱ ለሚኪ ለእሷ ምናምን የሚሰጡ ከፋ እየመሰሉ እኔም ከፍያለሁ ከሎ ክፈሉ ብሎ የሚያንጨረጭ ይገባኛል። ልክ ሚኪ መልስ ተብሎ ትኬት ደረሰኝ አጣሩና ትኬት አንጡ ሲባል ትኬት ያላቸው ሰዎች ስንት ሆኑ? በትክክል የተበላ ነው 26 ነን ማለት ነው። ትክክለኛ ደረሰኝ ያለን የተበላችሁት ማለት ነው። ይኸውልህ ከ26ታችን 19ኛችን 30 ሺህ ብር ተበልተናል። 5ታችን 100 ሺህ ብር ተበልተናል። 2ቱ ደግሞ 70 ሺህ ብር ተበልተዋል። በአጠቃላይ 26 ሰው ይሆናል ማለት ነው የተበላ ያለው ማለት ነው። እና 26ታችንን ያንን ደረሰኝ አምጡና ከፍላለሁ አለ። በነገ ይሄ መኪናዬን ሸጬ ምናምን ከፍላለሁ ደላላ እያየው ነው የሚለው
የዛን ቀን ቃል የገባልን ቀን ነው ማለት ነው። ገባ ሜሴጅ ቪዲዮን አይተዋል ብዬ አስባለሁ። ካላየሁም እኔ ልክልሃለሁ። አሁን በውስጥ ፎሎ ባክ አድርገኝ። ችግር የለም። ፎሎ አድርጌሃለሁ ናቲ፣ ፎሎ መልስ። ኦኬ አሁን እንግዲህ ፋይናሊ አሁን ይሄ የዋህ ጥበቃ ነው እየጠበቃችሁ ያላችሁ። ይሄኔ እኮ እሱ የራሱን መንገድ ሊጎራ ሌላ ነገር እያመቻቸ ነው። አሁን አንደኛ ዛቻ፣ በተለይ እንደዚህ ብር የተበላችሁ ሰዎች ማስፈራሪያ፣ ዛቻ፣ እንዲሁም የተለያየ ነገር ማንም ሰው ምንም እንዳይለው ለምን ይሄ እንደ ምክንያት እንዳይጠቀምበት። ሌላ ደግሞ ድንገት ይሄን በማድረጉ የተለያየ ሰዎች አስደውሎ እንደዚህ ምናምን ማስፈራሪያ የተለያየ ነገር ካለ ሪከርድ ያዙ። ይሄ ነገር ወደ ህግ ብትሰጡ እኔ እንደኔ በጣም የተሻለ ነው። አንደኛ የህግን ፓወር እዚህ ጋር ያለው ሌባ ማየት አለበት። ሁለተኛ ከዚህ ጀርባ ከእናንተ ጀርባ ብዙ እንትን አለ፣ ብዙ ሌላ የሚሰሩት ወንጀሎች ጋር የሚገናኝ ነገር አለ። ይሄ መንግስት እንትን ይለዋል እና ከህግ ጋር ወደ ህግ እንትን ጠቅለል አድርጋችሁ አንድ የህግ አማካሪ እንደዛ ይዘናል። አንድ አብርሃም የሚባል የተባረከ ሰው አገኘንና ከዛ እንደዚህ ብሎ አንድ ጠበቃ ሀሰን የሚባል ሰው እያገኘን በነፃ ሊሰራልን ማለት ነው። እኛ ስለተበላን ታውቃለህ ማን እንደዚህ አሁንም ደግሞ ብር አዋጡ ምናምን የሚባል የሆነ ትንሽ ደከም ያልን ሰዎች ነን ከገባህ ማለት ነው። እና እንደ ለጠበቃ ምናምን የምንከፍለው የለም ነበር፣ እሱም ነበር የያዘን። ከዛ አንድ እግዚአብሔር የባረከው ሰው ማለት ነው እንትና የሚባል ጠበቃ ሀሰን የሚባል እኔ በነፃ ሰራላችኋለሁ፣ በአመት እኮ 90 እስከ 110 ሰዓት አገሬን የማገልገል ግዴታ አለብኝ እና እሱን ለእናንተ ተጠቀመዋለሁ፣ በነፃ አገለግላችኋለሁ አለ አብርሃም የሚባሉ። አንተ በነፃ ስታገለግላቸው እኔ ደግሞ ለአንተ የሚያስፈልገውን የታክሲ የብዕር የወረቀት ወጪ ደግሞ እኔ ከበር አደርግልሃለሁ ተብሎ አሁን የሚጠበቀው ዛሬ አሁን 5 ሰዓት ላይ ሊያገኙት የሚሄዱ ግሩፕ አለ። ገብተዋል። ልጁን አግኝተው ምን እንደሚያስፈልገን ከዛ ሰኞ ወደ ክስ ልንገባ ነው እና እንትን ያለን አንድ በሚኪ ምክንያት ነው። እንደዚህ ማብረቁ ቤት ማለት ነው ሚኪን እንደዛ ሲረግጠው ምን ይላል መጥቶ እኛ ግሩፕ ላይ ማለት ነው እኔ ከፍላለሁ አልኳችሁ አይደለ ወይ? ለምንድን ነው ሄዳችሁ መብረቁ ጋር ማትከራከሩልኝ? ከፍላለሁ አልኳችሁ አይደለ ወይ? እንደዚህ ስረገጥ እንደዚህ ስል ዝም ብላችሁ ታያላችሁ ወይ ብሎ ወደ መብረቁ ቤት እንድንሄድ ያደረገው ሚኪ ነው። አሁን 3 ሰው ከእናንተ ከግሩፕ አንደኛ የግሩፑ የ26ታችሁ ስልክ ቁጥር ሊኖረው ይገባል። ሁለተኛ ኤኒታይም መገኘት ያለባቸው ድምፅ መስጠት ያለባቸው። ሶስተኛ ከእናንተ 1-2 ሰው 3 ሰው። ይሄ ነገር አንደኛ በጠበቃ ሄዱ። ሁለተኛ ደግሞ ለደህንነት ማዕከል መረጃ ስጡ። ይኸውልህ ማሜ አንተ ስልክ አሁን በውስጥ መስመር ስልክህን ላክልኝና ግሩፑን እንድታየው እኔ አድሚን ነኝ። ግሩፑን እንድታየውላ ሜንሽን አደርጋለሁ ወይ ናቲ። ይኸውልህ አሁን አንድ ነገር መጠንቀቅ ያለባችሁ ምን መሰለህ፣ የኢትዮጵያ አብዛኛው ሰው ያው ችግርተኛ ነው። የሆነ ገንዘብ ከመጣ የእናንተ ኬዝ አይደለም፣ ሌላም ሊገለበጥ ይችላል። አሁን መደረግ ያለበት መሰለክ፣ ባለፈውም ተነጋግረናል። እስከ ዳር አዲስ ሬዲዮ ፕሮግራም ከኛ ጋር የሚሰራው እሱን ትይዛላችሁ። እሱ ጋር እኔ ጋር ነው ማስረጃውን ይዛችሁ። ለምን እንደዚህ በዓለም አቀፍ ከተያዘ ሌላ ሰው የት ደረሰ ብሎ የሚከራከርላችሁ ሰው ፓወር ያለው ሰው የሚዲያ ሰው ያስፈልጋል። አካለ ኤኒታይም ዳይቨርት ሊቀይሩት ይችላሉ። ኤኒታይም አሁን ይሄ በነጻ ሰርተው የሆነ ነገር ቢመጣ እጁ ላይ ቢገባ የሆነ ነገር ሊቀየር ይችላል። አናውቅም፣ ጥሩ ሰው ሊሆን ይችላል። ግን ግምት መገመት ጥሩ ነው። አሁን የተሸወርነውም ስላልገመትን ነው። እቺ ሴትዮ ሚኪም የበላ ነው ስላልገመትን ነው። ስለዚህ መገመት መጠራጠሩ ጥሩ ነው። አሁን ሁልጊዜ ሞኝነት የለም። አንዳንድ ጊዜ ወደ ቀኝም ወደ ግራ ማሰብ ያስፈልጋል። ስለዚህ መሆን ያለበት ዛሬ የምትገባ የህግ አካል አለች። ምናልባት እሷ ነገሩንም ልትይዘው ትችላለች። በተለይ እንትናንም የዚህ ማነው ስሙ ዛሬ ሚዲያ ማነው መብረቁ የሰይፉ ፕሮግራም ላይ የእሱንም ኬስ ስለሚሰሙ መጥተው ኃይለኛ ሚኒስትር ዴታው ጋር መግባት የምትችል ፓወር ያላት ሰው ነች የምትመጣው። በጣም ፓወር ያላት ሰው ነች እና ይህ ምንድን ነው የምናደርገው? በእንግድነት ነው። ምንም ነገር መጠየቅ ሲሉ መጠየቅ ከቻለች እሷ የምትፈልገው ነገር ማስረጃ ምናምን ካለች ትነግራቸዋል። የምትፈልገው ነገር ካለ
ሌላው በተረፈ እስከ ዳር አዲስ ማስረጃችሁ ይዛችሁ ነው ብሏል። የት ነው የምንሄደው? አሁን የሱ ቢሮ ቦሌ ያለው እነግራችኋለን፣ ይመጣል፣ በኋላ እንጠራዋለን። ቦሌ ያለው ኦፊሱ ቦሌ መድኃኒዓለም ቦሌ መድኃኒዓለም ጋር ነው። ሞርኒንግተን ህንጻ ሞርኒንግተን አወቀው ቦሌ ሞርኒንግ ስታር እዛ ላይ ነው ያለው። እስከ ዳር አዲስ ሬዲዮ ፕሮግራም ይባላል። አንደኛ እነሱ ብዙ ኮኔክሽን ደብዳቤ ይጽፋሉ። ለሚመለከተው ደብዳቤ አብሮ ተያያዥ ደብዳቤ ይጻፋል። ዝም ብሎ አይደለም እና የተያያዘ ነገር ከሆነ አንዱ ለአንዱ ገንዘብ በልቶ ሊሸውዳችሁ አይችልም። ስለዚህ መሆን ያለበት እንደዚህ የተያያዘ ማያያዝ አለባቸው። አንድ ሰው ትረስት አድርጋችሁ መሆን የለበትም። አሁን ዛሬን እንጠብቅ፣ ዛሬ የሚባለውን እንስማ። ከዛ በኋላ እሷ የምትይዘው ከሆነ ምክንያቱም እንተማመንባታለች። ይኸው በጣም ዳኛ የነበረች በጣም ፓወር ያላት ሰው ነች እና እሷ ከያዘች ጥሩ ካልሆነ ምንድነው እንትን አለ እስከ ዳር አዲስ ሬዲዮ ፕሮግራም ማናጀሩ ራሱ እሱ ነው። እሱ ነገሩን ከሚመለከታቸው ክፍል በደብዳቤ ነው የሚላከው አይደለም መብረቁ። ለዛ ነው ሲል የነበረው ራሷ ጠበቃዋ ዛሬ ሁሉን ነገር ካዳመጠች በኋላ እስከፈለገችው ቦታ ድረስ እናውቃለን አይደል? ምንድነው የምታደርገው? ቶሎ እንዲፋጠንለው እንዲያገኙ አስፈላጊ የሆነ ቦታ ላይ ይዛቸው ትሄዳለች። እሷ የምትፈልገው በአካል እንድታገኛቸው ነው። ያ ማለት በአካል ማግኘት ትፈልጋለች። በተናገረው መሰረት ፍትህ ካላገኘ ተጠያቂ እኛ ነን ማለት ነው። ለምን ልክ እንዳልከው ነው። አሁን እዛ ቦታ ለማያስከፍሉ እንዲያም ተበዳይ ስለሆንክ አትከፍልም። ገባህ? ገንዘብ ከፍለ ግን ከወደዛ የሚከረከር ገንዘብ ካለ አንተ የቀረብከው ሰው በገንዘብ የሚሸወድ ከሆነ ትበላለህ ነው። ከወደኛ ግን ማንም ሊከረከር የሚቆም አይደለም። ገባህ? ለምን ትመጣዋለች፣ ከዛ በአካል ታገኛቸዋለች። ከዛ የእሷ ስራ ከሆነ ትሰራለች፣ የእሷ ስራ ካልሆነ ይዛችሁ ታስረክባችሁ ስበት ከዛ ፍትህ ታገኛላችሁ። እሺ ብራችሁን በደንብ ታገኛላችሁ። በነገራችን ላይ የሚኪን ሙሉ በሙሉ ዶክሜንት የድሩሳ ሙሉ በሙሉ ዶክሜንት ያገኘነው እኮ በህግ ነው እንጂ በሰራተኛ አይደለም። የእሱ ንብረት ራሱ ምን ጋር እንዳለ ማን መጠየቅ እንዳለበት ሁሉ ተሰጠናል ማለት ነው። ስለዚህ አብሽር ዛሬ ከሰዓት እንዳትቀሩ። አይ እኛ ያመጣነው ደግሞ ይሄው አብርሃም ነው ምናምን ያላችሁት እርግጠኛ 100% ከሆናችሁ በሱ መንገድ ዋናው እናንተ ፍትህ ማግኘታችሁ ጠበቃ የሚያገናኘን እሱ ስለሆነ አሪፍ ሰው ብለን ነው። ግን ካልሆነም እንደዚህ አሁን እንትና እንዳለው ጃጓር እንዳለው ሌላም ሰው ይዘን ግድ ይላል። ገባ? ነገሩንም ኢንተርናሽናል ማድረግ አለብን። በኋላ እንዳትሸውዱ ነው የምላችሁ። ገንዘብ ምናምን ተሰጥቶ ሌላ ውስጥ እንዳትገቡ ነው የምላችሁ እና ጥንቃቄ ያስፈልጋል። አንድ ኬዝ ስለሰማሁ ነው። አንድ ኬዝ የሆነች እንደዚህ ተበልቶ ባለፈው ያወራናት መብረቁ ተይዞ እሷ ነገሩን ክስ መሰረተችና ከዛ ያኛው ከሳሹ ፓርት ምን አደረገ? ከሳሹ ፓርት ገንዘብ ማነው ተከሳሹ ፓርት ሰጠ ገንዘብ። በቃ ምን ተባለች? 50,000 ለጠበቃ ክፈይ ምናምን አሉኝ አለች። ከዛ ነገሩ ተደረሰ ተወች ያዳሟ እና እንዲህ አይነት ያዳሟ የናዝሬቷ ነው የመሲ አይነቷ አወቀው ባለፈው። አዎ እንደዚህ ብለው ጀምራው ግን ያ ሰውየው ለነዛ ሰዎች ገንዘብ ሰጠ። አየው ገንዘብ ሲሰጥ እሷን ወደ ጎን ጣሏት። እንዲህ አይነት ነገር አለና ኢትዮጵያ ውስጥ በጣም የተስፋፋ ነገር ነው። በጣም በገንዘብ ከተከረከረ ደግሞ በጣም መጠንቀቅ አለባችሁ ነው የምላችሁ። ይህን ነገር ጥንቃቄ ማድረግ አለባችሁ እና በጣም ማስተዋል ያስፈልጋል። አሁንም ድጋሚ መሸወድ የለባችሁ። አሁንም ድጋሚ መሆን የለበትም። በጣም ብልጥ መሆን አለባችሁ። ስለዚህ እንደዚህ ነው የምላችሁ። ኢንፎርሜሽን ብዙ ዛሬ ፎከስ አድርገን ስለምንሰራ ሰይፉ ላይ ራሳቸው የሰሩበት ያገኙትን ሰው ሰራላቸው ከሆነ ስራ የማይሰራ ከሆነ ወደኛ እናንተ ይኸውልህ አሁን ምንድነው መሰለክ አሁን በሰይፉ ላይ ፕሮግራም ስላለ ለእናንተ ደግሞ እነሱ ካሉ ጊዜ ትሰጣቸዋለን እንድታብራሩ። ምክንያቱም ደህና ሰዎች ናቸው የሚመጡት። ጊዜ ትሰጣቸዋለን እናንተንም ነገር እንድታብራሩ በዚህ ላይ ጊዜ አይሻልም?
ፕሬዚዳንት ምን አለ መሰለህ ናቲ፣ እናንተ የኔ ኃይል እንትን ትሆናላችሁ። አሁን ለማስፈራራት አንዳንድ ኮሜንት አይተሃል። እናንተ ትጠይቃላችሁ በህገወጥ መንገድ ልትሄዱ ነበር። ሰው በህገወጥ መንገድ ከ99.9% በህገወጥ እንደሄደው ሰው እኮ ነበር እኮ ተበሉ፣ ተጎዱ። የተጎዱበት መማማሪያ ይሆናሉ። የተበሉት እነሱ ናቸው። ይቅርታም ካስፈለገ የሚሉት ነገር ነው። ይሄ ወንጀለኛ ሌባ ግን ገና ለገና በዚያ ያሸማቃችሁ ለህግ እንዳይቀርብ ማድረግ መደበቁ ራሱን የቻለ ራሱ ወንጀል ነው። አላኩል ያህል ትልቁ ደግሞ ሜን ፖይንት ምን አለ መሰለ፣ ደህንነት ያልኩህ ደህንነት ቢሮ እንዳትቀሩ ሂዱ፣ ኢንፎርሜሽን ስጡ፣ ታዩታላችሁ። ትልቅ ነው ነገር ነው እየሰሩ ያሉት ገባ። በጣም የሚቆይም አይደለም ይሄ እና ሌላ ደግሞ አሁን በጣም ጥሩ ስሮ መልካም ሰዎች ለኢትዮጵያውያን እጅግ በጣም የሚኖሩ ለኢትዮጵያን ብርሃን የሆኑትን በጣም ብዙ ደግ ደግ ሰዎችን ነክቷል ይሄ ጉዳይ። ምሳሌ ማስተርን ከወሰድክ በጣም በስተት ገባ እጅግ በጣም ሙሉ ድፍን ኢትዮጵያ ላይ አንድ ያለን የምንለው ምሳሌ እሱ ነው። ማስተር አብነት ማለት ነው። ከእሱ ጋር አነካክቶ ምን ብሎ ማዕበል ነው ያደርጉት ገባ። ለምን አሁን ለምሳሌ እነዚህ ሌቦች ሆን ብሎ እንዲጠራ በፌክ አካውንት በተለያየ በራሳቸው አጃቢ የሰዎች ስም እንዲጠራና እንዲገባ እያደረጉ ነው። በተለይ ሶሻል ሚዲያ ላይ መብረቁ በተለይ በጣም ጥንቃቄ እያደረጋቸው። እሺ ለምታውቃለህ አሁን ሲጠየቁ እንደዚህ ምናምን ከእንትና ከናቲ ብር በላችሁ ብቻ አይደለም ከብሩ ጀርባና እንደገና ደግሞ በእርዳታ ጀርባ ብዙ ስራ ተሰርቷል፣ ብዙ ደም ፈሷል፣ ብዙ ህገወጥ ነገር አድርገዋል። ስለዚህ መብረቁ አንተ ይሄን ነገር ስትጠቀም እጅግ በጣም ደግ ሰዎች መልካም ሰዎችን በጣም እያጠራ እየተጠነቀቅ ይሄ ማዕበል ደግ ሰዎችን እንዳይነካ። ይሄን ብቻ ነው መልእክቴን የማስተላለፍ መብረቁ። ኦኬ ትክክል ላይ ስለተጠየቋቸው ነገሮች በሙሉ መልስ ሰጥቻለሁ። እኔ እርግጠኛ የሆነ መረጃ ካላገኙ ስለ አንድ ሰው አላወራም። እሱ ነው የሚያስጠ የፈለገ ጠለቀቅ ነው መስፈርቴ። መረጃ አምጡ፣ ትክክለኛ ለሰው ልጅ የሚቀርብ መረጃ ስለምታወሩት ነገር ልክ ነው ብሎ የሚመሰክር አስተማማኝ የሆነ መረጃ ካላገኙ ስለማንም ምንም አላወራም። እሱ ይጠብቀናል ሁላችን። ትክክል መረጃ ከተገኘ ይጠየቃሉ ሁሉ እና ለምን ታውቃለህ? ይሄ እነዚህ ሰዎች በጣም ብዙ ወንጀል ሰርተዋል። በጣም ግዳንግድ ይሄ ማዕበል ይኸው መብረቁ እቺ ንግግር ደጋግሜ ነው የምነግርህ። ማዕበል ነው ይጠረጋል። ይሄን መቸኮል አይፈልጉም። ይሄ አሁን ግን ይሄ መረጃ ተንተርሶ ብዙ መስራት የሚፈልጉና መስራት የሚችሉበት ነገር አለ። ቀጥታ ቢሮ ትሄዳለህ፣ ኢንፎርሜሽን ነው የምትሰጠው። ገባ? የኔም ብር መበላት ብቻ አይደለም። ከዚህ ጀርባም ብዙ ነገር ሊያደርጉ ይችላሉ። እነዚህ ህገወጥ ማዘዋወሪ ናቸው። ህገወጥ ገንዘብን በእርዳታ በተለይ በእርዳታ ማሊያ። ለዚህ ነው እነሱ ደግሞ ሲመቱ ደጋግ ሰዎችን እየተጠነቀቃቸው። ይሄ ሁሌም ደጋግም የምናገረው ነው። በጣም ትንሽ ነገር ነክተህ ቀልባቸው የሚሰበር በጣም ገባ እንባ ከዓይናቸው ማያባራ ለዜጎቻቸው ተኝቶ የማያድሩ ብዙ ደግ ሰዎች ስላሉ ማለት ነው። ለምን ያንን ደግ ሰዎችን አምጥተው የጠሩት ለምንድን ነው? እነዚህ ወንጀለኞች ከነሱ ጋር ስማቸው ሲጠራ ደስ ይለዋል። ገባ? እነሱ ከፈር አላቸው በእርግጠኝነት ከፈጣሪም ከምስኪንም ከኢትዮጵያ ህዝብም። ከዛ ጀርባም እዛ ጀርባ ውስጥ የደግ ሰዎች ጀርባ ውስጥ መደበቅ የሚፈልጉ ከነሱ እኩል መጠራትና መጠየቅ የሚፈልጉ አሉ። ኖ አበደን። ይህን ጥንቃቄ አድርጉ። ቴንኪው። አዎ እንግዲህ ከሀቢባ በተቻላት መጠን የሚኪን ነገር መሸፋፈን ፈልጋ ተረስሶ እንዲያልፍ ፈልጋ ነበረ፣ ግን ያው አልተቻለም። እኔ ሚኪና ሀቢባ ቀኝና ግራ ናቸው። ሀቢባ ማለት የእሷም ኢንካም የተጠራው ነገር 54 ዊጎች አሉኝ ብላለች። በቀደም ስትናገር ሰምታችሁ እንደሆነ 54 ዊግ ቤቷ ውስጥ ያስቀመጠችው። ይሄ ሁሉ ከየት የመጣ ነው? አንድ ባሏ ነው የሚሰራው። እሷ ያው ሚዲያ ላይ ያለች። የሆነ የሚያደርጉት ነገር አለ። ሚኪ አነሳሱን ከየት ነው አነሳሱ? ከየት የመጣ ገንዘብ ነው? ባለ 2 መኪና ባለ 2 አፓርትመንት ያለው ከየት የመጣ የእርዳታ ግማሹ በቀደም ስታለቅስ የነበረች ልጅ አለች። እዚህ መጣ ኩላሊት ነው ምናምን ፌል አድርጋ የመጣች ያለቀሰች ነገር አለች። ከነሱ ከዛ ጀምሮ ከየት እንደመጣ $4,000 እና በጊፍት ሲሰበሰብ ጊፍት ምን እንደሆነ ብር ይሁን አይሁን አላውቅም ነበር አለች። $4,000 እና የተሰበሰበ አንድ ብር ሳላይ
ከነ ፍራውል ከነ ምናምን የሰበሰበውን $4,000 ውስጠኝ እንጂ ስለው 180,000 ብቻ ጥሎልኝ ነበር መጀመሪያ። ሌላውን ላሽበይ ምናምን ላሽበይ አንተ ይገባል። እና ይሄ አመጣጡ ገንዘብ ዛሬ በቂ የሆነ ስራ ሳይኖርክ እውነት በጌም ብቻ የሚገዛ ከሆነ እነ ፕሬዝዳንት ማሜ ከሰው በፊት ነው ጌም የጀመሩት። ግን የምናየው ነው ነገር ነው። አንድ ነገር ያው በእርግጥ የራሱ ነገር ሊኖረው ይችላል። ግን እንደዚህ የተጋነነ ነገር የ10 ሚሊዮን ብር መኪና አዝዣለሁ፣ የ5 ሚሊዮን መኪና ነው የምነዳው መኪና አሁን የምነዳው ምናምን ተብሎ የሚወራለት አይደለም። ይኸው በስተጀርባው የሆነ ነገር አለ። ሀቢባና እሷ ለዚህ ነው እኮ የሀቢብ የሚኪን ነገር ደፋፍና ተዘግቷል ኬዙ፣ በቃ እኛ ጓደኞቹን የሱን ገንዘብ እንሸፍናለን ብለው ያወጡ ሰዎች አሉ፣ ገንዘብ ያዋጡ ሰዎች አሉ። 50,000 ብር ለምሳሌ ዜዶ የምትባል ቤተሰቦቿ እዛ ሜዳ ላይ ወድቀው ለነሱ ለእናቷ መርዳት ያልቻለች ለመምስ ለሚኪ 50,000 ብር አስገብቻለሁ አለች። ይማያችሁ እንዲህ አይነት ሰዎች ናቸው ያሉት። እና በጣም የሚያሳዝነው ነገር የተበሉት ሰዎች እንባቸው ሳይታበስ የሚኪ እንባ ብቻ እንዲታበስ ብላ ሀቢባ ሽፍንፍና አድርጋ ልታሳልፈው ፈልጋ ነበረ። ምክንያቱም 54 ዊግ የተገዛው በዚህ ምክንያት ነው። ይህ ጥያቄ እስኪ ለማሚ ፕሬዚዳንት ጠይቅልኝ። ማሚ ፕሬዚዳንት አለ አንድ ሰውዬ ሁሌ እየመጣ ጊፍት ይሰጣል። ጊፍቱ ቀላል አይደለም። 50,000 አንበሳ ምናምን ጊፍት ይሰጣል። እርዳታ ፕሮግራም ስታዘጋጅ ደግሞ ለድሃዎች 50,000 ብር በአካውንት እያስገባ ሪሲት ይልክልሃል። ይህ ሰውዬ በቪዲዮ ወይንም በፎቶ አትተዋወቀው ማለት ዝም ብለህ በቃ በስም ብቻ ማሂ የሚለው ስም ብቻ ነው የምትይዘው ወይስ በውስጥ ታወራዋለህ? መልስልኝ ማሚ መልስልኝ። እኔ ልጠይቅኝ? ምን አልከኝ? ለምሳሌ አንተ ጌመር ነህ። ሁሌ በተጫወቅ ሰዓት እየመጣ 50,000 ኮይን 60,000 ኮይን እየሰጠ ይሄዳል። አንድ ነው። ሁለተኛ ስክሪፕሽን አንተ ቤትን ከፍተህ ገንዘብ ታሰባስብ ሁሌ 50,000 ብር እያስገባ ሪሲት ይልክልሃል። ያን ሰው በውስጥ አትተዋወቀውም ወላ ዘጥ ነው የምትለው? ምን መጨረሻ ላይ ያንን ሰው በውስጥ ትተዋወቀዋለህ ወላ በቲክቶክ ስሙ ዝም ብለህ ብቻ ይዘው ዝም ነው የምትለው? በደንብ የምታውቀው ሰው ነው እንጂ እንደዚህ የሚያደርገው። ብራቮ። ያቺ ማሂ የምትባለው ሌባ ለሀቢባ ሁሌ በቀን ኮይን የምትሰጣት ትልቅ ጊፍተሯ እሷ ነበረች። 50,000 ብር በአካውንቷ ታስገባ ነበር። አሁን ከ2 ወር በፊት 57 ሚሊዮን ብር የተበሉ ሰዎች ሀቢባን እርጅኝ ሲሏት እስኪ መረጃና ፎቶ አላኩልኝ ትላለች። መረጃና ፎቶዋን ሲልኩላት ትጸጣለች። እሷን ቢስትላቸው ነው ሀቁን ያወጣዋላቸው። አሁን በስተመጨረሻ የእሷ ጊፍተር እና የእሷ ብር 50,000 ብር ብታስገባ ሴት መሆኗ ታወቀ። ይቺ ሴትዮ በፎቶ አላካለች። ብር ትሰጠኛለች፣ አዎ 50,000 ብር ታስገባለች። ጊፍተር ነች፣ አዎ ገስት ላይ ገብታ ቁጭ ትላለች። በፎቶ ግን አይቻት አላውቅም። አንተ እዚህ ጋር ምን ይሰማል? ዛጥ ነው ጉዳዩ። እና ምን ልላችሁ ፈልጌ መሰላችሁ እዚህ ሶሻል ሚዲያ ላይ ወይ እንደማሜ ትርት ብለህ ጌም ተጫወታ አዝናና ክፈል በለው ወይንም ደግሞ እርዳታ ስትረዳ ኮሚሽን ይታሰብልኛል ከፈለገ ይስማማ ከፈለገ ይስማማ፣ እንደዛ በግልጽ ስራ። ያለበለዚያ ሎተሪ ብቻ ነው የምትለው፣ በዛ ተስማማ። ነገር ግን በመሀላችሁ አንድ ሌባ ሲገኝ መካድ አይደለም። ሚኪ በነገራችን ላይ የእጁን ማግኘት ያለበት ልጅ። ምክንያቱም እኔን ራሱ መሲን ራሱ ጉዳት አላሰማችሁ ከገስት ላይ ያስወርዷት መሲን ያት ሌባዋ ብሎ አገናኝቷት እኔ አይደለሁም ብሎ ሸመጠጠ። መጨረሻ ላይ ደግሞ ሌባ መሆኗን አላውቅም ነበር አለ። እሱ ካወቃት ደግሞ ሀቢባም ተቃታለች። ምክንያቱም ፀጉር ቤቷን አስተዋውቀውላታል። አያችሁ አይደል? ሀቢባም እሱም መኪም አስተዋውቀውላታል ፀጉር ቤቷን። ይቺ ሴትዮ ሌባ ናት እያለ በምንጮ ሰዓት እየሰሙ ማለት ነው። ስለዚህ ልክ እንዳልኩ ኢትዮጵያ ውስጥ ይሄ ወጣት በውስጥ ነው ተዘራጅቶ የሚሰራ በጣም አደገኛ የሆነ ሌባ ወጣት ተፈጥሯል። ያ ሌባ ማስቆም ካልቻልን ትውልዱ የተበላሸ ጋንጊስተር አዲስ አበባ ውስጥ የተቀመጠ አደገኛ ደላላ ከክፍለ ሀገር ሴቶችን እየለቀሙ አንደኛ እዛው ሀገር ላይ ሴተኛ ዳሪ ያደርጋሉ፣ ሁለተኛ ለአረብ ይሸጣሉ። ወላሂ ነው የምላችሁ። ግን እኛ ስናወጣ በመረጃ ስናወጣ መታሰር መቻል አለባቸው። አሁን ህገወጥ ደላሎች የግድ ከሳሽ ያስፈልጋቸዋል? ጋይስ ከሳሽ ያስፈልጋቸው ምን መሰለ መብረቁ፣ ምን መሰለ ሀሳቡን ይዘው መጣ። እኔም ተከራክሬ ያለው ትዝ ይላል ዮዳብ ጋር አንተ ጥርት ያለ ሀሳብ ይዘን የመጣኸው አጀንዳችን
57 ሚሊዮን ከ120 ዜጎች ተበልቷል፣ ህገወጥ የሰዎች ዝውውር ተፈጽሟል የሚል ጥርት ያለ አጀንዳ ይዘህ መጥተሃል። ከሌላ ጋር መነካካት የሌለበት ይሄ መጥራት ያለበት ምድር ላይ ያሉ ወገኖቻችን በዚህ ደረጃ የተበሉበትን አጀንዳ ይዘህ መጥተህ ፊት ለፊት እየታገልክ ነው። ከጎን ነን እናያለን። ይህንን አጀንዳ ግን ድብልቅልቁን ያወጣው ማን ነው ብለህ ስትፈትሸው ስትመለከተው ቴዲ ሐዋሳ ድብልቅልቁን አውጥቶብሃል። ምክንያቱም ምንም በማይመለከተው ጉዳይ የአንዲት የሴት ልጅ ራቁት አጀንዳና የፍራኦል ኢቴቻን ጉዳይ ይዞት መጣ። እሱ የአሳ ግማቱ ከወዳናቱ ነው፣ ወደ ኋላ የምናየው ጉዳይ ነው። መጀመሪያ ግን እዚህ 120 ዜጎች የሚያለቅሱ ቤተሰቦቻቸውን ያጡ መከራቸውን ያዩ ምድር ላይ ያሉ መረዳት ያለባቸው ዜጎች አሉ። እዛ ላይ እንድናተኩር ስናስብ ፍራኦል ኢቴቻ ለምን መጣ? እንዴት አድርገው እንደሚሰሩ እያስረዳው ነው። ለምን መጣ? ማን ጠራው? ፍራኦል ኢቴቻ መጥቶ እኔ እረዳለሁ ለከሌ የሚል ስሜን አጠራለሁ የሚል አቅጣጫ ሲያስቀምጥ የማይነካኩ ምክንያቱም እነዚህ የሚረዱ ሰዎች ዝም ብለው ይሄ ህዝቡን ንቀው ስለሚጓዙ ያስተሳሰብም ችግር ስላለባቸው ዝም ብለው ነው የሚጋልቡት። ብዙ ነገር መረጃ ወጣ። ለማስተር አብነት ገንዘብ ረድቻለሁ፣ ለሚኪ ገንዘብ ረድቻለሁ፣ ለሁሉም ሰዎች ለመሲ ብርጅስቶን ገንዘብ ረድቻለሁ የሚል አቅጣጫ አስቀመጠልን። የመጀመሪያ ደረጃ ፍራኦል ኢቴቻ ማንን ሁሉ ገንዘብ የሚረዳው የሚለውን ጥያቄ መመለስ አለበት። ኤንጂኦ ነው ወይ? ይህ ሰውዬ የገቢ ምንጩ ምንድን ነው? በህዝብ ደም እየቀለደ ነው? ህዝቡን እየበዘበዘ ነው? ከኪስ ነው የሚረዳው የሚለው ነገር መጥራት መቻል አለበት። ይሄ ሌላ ጉዳይ ነው። እንደ ሌላ እንደዚህ ይሄ ከበድ ያለ ስለሆነ እናስቀምጠው ብለን ዝም አለን። ዞር ብለን ስንመለከት ሚኪ ከፍተኛ ገንዘብ ወስዶ ማስታወቂያ መረጃዎች ወጡ። የ57 ሚሊዮን የሀቢባ ሀጅ አለበት ምናምን ተነካካ። ዙሪያ ጥምጥሙን ስታይ